ልመጪው አለችኝና እዛ ቤት ወሰደችኝ። ምግብ ልመጂ ያለችኝ እሺ አልኩና ከሰራተኛው ጋር አገናኘችኝ። ሰራተኛዋን ታወኩኝ። ከዛ ምግብ እየለመርኩ 2 ሳምንት ተቀመጥኩ እዛ። ከዛ አንድ ጊዜ እንኳን አደረሰሽ ብዬ በቃ ሰላም አልኳትና ከዛ ሊከርድ አደረኩላት። ከዛን መለሰችልኝ ምቹ ወሪኩን ይሄም ሰዎች ሊመልሱሽ ነው፣ ሰውዬው አልፈልግም ብሏል ሊመልስሽ ነው፣ ምንም አልለምድም ብሎሻል አለችኝ። እንዴ ከዚህ በላይ እንዴም ነው የምለምደው? ይኸው የሰራሁትን ብዬ ምግቡን የሰራሁትን ላኩላት። ስልክላት በቃ እስከ ሸዋል እናይና አልፈልጋትም ብሎሻል አለችኝ። እሺ አልኩኝ። ከዛን ለባል እነሱ እዛ የተቀመጥኩበት ለምድ የተቀመጥኩበት ቤት ወደ ሌላ ሀገር ሲሄዱ እኔ ደግሞ እህትየዋ ቤት አረገችኝና ከዚህ መጥቶ ባባ ይወስድሻል አለችኝ። እሺ አልኩኝና እህትየዋ ቤት አደረሰችኝ። እዛ በዓሉ አለፈ። ሰኞ ዋልኩኝ። ማስከኞ ባባ እየመጣ ነው ቦርሳሽን አስተካኪ አለችኝ። እሺ አልኩኝ። ከዛ እንደዛ ዋልኩኝ። እዛም እየሰራው ልመጂ አለችኝ። እህትየዋ ልመጂ ባባ ጋር ሄደሽ ይሄን ትሰሪያለሽ ልመጂ አለችኝ። እሺ አልኩኝና በልጅ አልተባልኩም በምግብ ነው የተባልኩት። እሺ አልኩኝና እዛም ስሰራ ከዛን 3 ቀን ነው 2 ቀን እንትን አልኩና ማስከኞ ዕለት ባባ መጥቷል ውጪ ያለችኝ። ቦርሳሽን ያዥና እሺ ብዬ ወጣሁኝ። ስወጣ ሌላ ሰው ነው ያለው፣ ባባ አይደለም ሴትይቷ ናት። ሌላ ሴትዮ ማለት ነው። አሁን የወጣሁበት ቤት ልጆቿ 3 ልጆች ይዛለች። አንዷ የ9 ዓመት ናት፣ አንዷ የ6 ዓመት ነው። እንደዚህ ናት። ግን ትልልቅ ያችኛዋ የ9 ዓመት አመስለኝ 10 11 ብትሆን ነው ጡቱ ላይ ያወጣች ነው። እችኛዋ ደግሞ 7 ብትሆን ነው። ልጁ 4 ዓመት ነው። ከዛ እሺ አልኩኝና የት እንደምትወስደኝ አላውቅም፣ ለምን እንደምትወስደኝ አላውቅም። ከዛ በኋላ ነው ይሄንን ያወቅኩት። ከዛኝ ይዛኝ ሄደችና ከዛን ሄድኩኝ። ያለታ ማስከኞ ዕለት ስንት ሰዓት 5 ሰዓት ምናምን ነው መታ ወሰደችኝ። አይደለም መግሪብ ላይ ወሰደችኝና እዛ ስንደርስ 7 ሰዓት 8 ሰዓት ሆነ እዚህ ቤቷ ስንደርስ ማለት ነው። ከዛን ስራ እስከሚነጋ እስከ 11 ሰዓት ስራ አሰራችኝ። ከዛን ስሰራ ከዛን ምግብ እኔ ሸዋልን እየሶምኩ ነበረ። ሶም ነኝ ስላት እሺ በቃ አለችኝና ሶም ማዣቢ አለችኝና በላውኝና ከዛን ተኛ አለችኝ። ተኛውኝ 4 ሰዓት ምናምን ጠዋት አስነሳችኝ። ቤቱን ብታይ ማለት ነው የበሰበሰ ሰው የሚገባበት አይመስልም ቤቱ። እሱን ቀኑን ሙሉ ሮብ ለታ ከጠዋት 4 ሰዓት ጀምሬ እስከ ማታ 3 ሰዓት 4 ሰዓት እያጸዳው ነው ምግብ ሳሰጠኝ ማለት ነው። ከዛን ያንን ቤት ስጨርስ ምግብ ብላ ሰጠችኝ። ከዛም በላውኝ። ከዛም ሮብ ለት እንደዛ ዋልኩኝ። ሐሙስን እንደዛ ሰራውኝ። ከዛን ልሻለሁ። ከዛ አሁንም አንድ ቀን በቃ በዛ የመታችኝ ደግሞ እቺ የ10 ዓመቷ ናት። ተጫወቱ ከልጆቹ ጋር እኔ ከልጆቼ ጋር እንድትጫወች ነው የምፈልገው ስትለኝ እሺ አልኩኝና ተወኩኝና የኩሽናውን ስራ ከልጆቹ ጋር ይሄ በካርቶኒ ቤት እየሰራውላቸው ስሪ ብሎን በመቀስ እየሰራውላቸው ከዛም ዝልል ብላ ኩላሊቴን መታችኝ። አቃተኝ። ምክንያቱም ባዶ ሆዴን ነኝ። አቃተኝ። ከዛ ሲስቁብኝ ከዛ እንዴ ለልጅ ልሸነፍ ነው እንዴ ብዬ ተነሳውኝና ከዛ ሳኩኝና ከነሱ ጋር መጫወት ጀመርኩኝ። ይሄ የ4 ዓመቱ ልጅ እንዴት ስነካው ይጠየፈኛል። ልጆቹ ሁሉም 3ቱም ይጠየፉኛሉ። ከዛ ውጪ እኔ እነሱ ያሉበት ክፍል እንድገባ አይፈልጉም። ጉሚ ይሉኝና በሩን ይዘጉብኛል። እሷ ደግሞ ለምን ትላለች። ለምን ካጠገባቸው ትሄጃለሽ? እሺ አሁን እሺ እንደዛ ዋልኩኝ። ምግብ ስሪና ቢያለችኝ ጠርታኝ ማለት ነው። እሺ አልኩኝ። ለራሷ ሰርታ ለልጆቿ አበላችና ያንን ይሄን ፍሪጅ ውስጥ አርጊና አንቺ ስሪና ቢያለችኝ እሺ አልኩና ገና ድስት ጥጄ ሽንኩርት ሳወጣ ጠራችኝ። ከዛ ምን ትሰሪያለሽ ዝም ብለሽ ኩሽና የምትሮጪው አለችኝ። አይ ምግብ እኮ ልበላ ነው ስሪና ቢያላልሽኝም እንደ ስላት የምግብ ነው ልጁ ጋር ሂጂ አለችኝ። ልጁ ያንን ማብራት ይነካና ዋ አለችኝ። እሺ አልኩኝና ሄድኩና ልጁ ጋር ውጪ ስል ልጆቹ አሁንም እሪ ለምን እዚህ መጣሽ? ከዛ እሺ አልኩኝና አሁን ወጣሁኝ። ከዛ እኔ በቃ መሄድ ፈልጋለሁ። ልጅቷም የረገጠችኝ ኩላሊቴን እያመመኝ ነው አልፈልግም አልኳት ለሴቲቷ ማለት ለማዳሟ እንደዛ ስላት ከዛን ሰውየው ጋር ደወለች። ሰውየው ደግሞ ለሽኩሪያ ደወለ። ለሽኩሪያ ሲደውል ከዛ ማልታቴ ያለች ሽኩሪያ ማለት ነው ምን ሆነሽ ነው ስትለኝ አይ ሽኩሪያ እኔ እንደንዴት ነኝ እኛ ተመለከም ያለ ምግብ እንዴት ነው የምችለው ምናምን አልኳት። ከዛን በቃ ሽኩሪያም የማየውን ነገር ተናገረችኝ። በቃ አርፈሽ ምሰሪ ተሆነ ስራ ነው ፈልገው ስሪ ምናምን አለችኝ። ከዛን እሺ በቃ ታልሽሽ ችግር የለውም እሰራለሁ። እኔ ግን ስራውንም ልብስ ተኩሼ ቤቱ ጽዳ ሰርቼ ምግብም ተለማመጂ ትለኛለች። ይሄ ሁሉ አርግቼ ልጆቹንም ይዤ አልችልም። ልጆቿ ቀልቃላ ናቸው። ስቶፍ አጠገብ መተው ስቶፍ
ይተኩሳል ትንሹ ልጅ ማለት ነው። ያን ጊዜ እኔ ወይ ልብስ ልተኩስ እችላለሁ ወይ እዛኛው ክፍል ሊሆን ይችላለሁ። ልጆቹ መቼ ሾልኮ እንደሚገቡ አላይም። እኔ ወይ ወደ ልጆቹ ታርገኝ ወይ ወደ ጽዳቱ ታርገኝ ስላት ከዛን ወይ አስወጭኝ አልፈልግም ስላት እነሱ አልፈልግም ታሉሽ ነው እንጂ እኔ ላስወጣሽ አልችልም ማለችኝ። እሺ አልኩኝና ያለታ ትሰራለች ስትለኝ እሺ በቃ እሰራለሁ እንደዛ ታልሽ እሺ እሰራለሁ አልኩኝ። ሰውየውም በቃ ሴቷም ትቀመጫለሽ አለችኝ። አዎ አልኳት። እሺ አሁን ባስ ሲልብኝ ሮብለታ ባስ ሲልብኝ በሳምንቴ ማለት ነው ልብሴን ሰብስቤ ተነሳሁኝ። ከዛን ተነሳሁኝ። ሴቷ ምግብ ቀኑ ሙሉ ሳልበላ 10 ሰዓት ነው ለሷም ስደውል ይዋለች 10 ሰዓት ነው ሲደውልላት። ከዛን የሆነ ሩዝ ለልጆቹ ሰርታ ስትወጣ እንዳነኪ የልጆቹን አለችኝ። እንግዳ እየመጣ ስለሆነ እንዳነኪ አለችኝ። ፍሪጅ ውስጥ አድርጊ አለችኝ። እሺ አልኩኝና ፍሪጅ ውስጥ አረኩኝ። ከዛን ፍሪጅ ውስጥ ካረኩ በኋላ መጣች 10 ሰዓት ላይ። ከዛን ሱፍራ አንጥፊ ያለችኝ አነጠፍኩኝ። ምግብ ቀባ። ከዛን ሰዓት ላይ ለኔ እህት ልክ ያላታለሁ ትላክላችሁ ፎቶን እኔም ልክላቸዋለሁ። ምግብ የሰጠችኝ ማለት ነው። ቀኑ ሙሉ የዋለ ሰው ያችን አይበላም ሰጠችኝና እሺ ብዬ ተቀበልኳትና ከዛን ጠራዋትና በቃ እኔ አልፈልግም አልቻልኩም ሄዳለሁ ስላት ደወለችላት ለሹክሪያ ከዛን ደወለችና ምን ሆነሽ ነው ስትለኝ እኔ ያለ ምግብ እየቻልኩ አይደለም ለምንድን ነው እንደዚህ የምታስገድጂኝ ስላት ከዛን ሹክሪያ እንደዚህ ምግብ ምናምን ብላ ስነግራት ከዛን እንደዚህ ለራሷ ያቀረበችውን አሁን ስክሪን ሹት ያደረገችውን የምትሉትም ማለት ነው ለራሷ ያቀረበችውን በባለክዳን በሳህን ለልጆቹ ያቀረበችው ፎቶ እያነሳች መላክ ጀመረች። ፍሪጁን እየከፈተች መላክ ጀመረች። ይሄ ሁሉ ምግብ እያለ እንዴት ነው የምከለክለው ወላሂ ላዚብ እያለች መማል ጀመረች። ከዛን እኔ ስልኩን ተቀብያት ሹክሪያን ላናግራት ስል እዚሁ አጠገቤ ሆነሽ ተናገሪ ትለኛለች። እዚሁ አጠገቤ ሆነሽ ይዛኝ በእጇ ማለት ነው እዚሁ አጠገቤ ሆነሽ ተናገሪ ትለኛለች። አይ እኔ ላውራት አምጪ ስልኩን ስላት እምቢ ትለኛለች። ሹክሪያ ደግሞ ይሄ ሁሉ አላጠግብ ብሎሽ ነው ለምንድን ነው የማትበይው? እሷ እንደነገረቻት ሹክሪያ እውነት ይመስላታል እሷ ስነግራት ማለት ነው። እኔ ደግሞ ሹክሪያን ሳወራት እንቧ ይመጣል። ምክንያቱም እኔ ምግብ ባገኝ በስንከላት ብበላ ስራው ምንም አይመስለኝም። ምክንያቱም ስራ ልሰራ ነው የመጣሁት። እና ይሄ ሁሉ አላጠግብ ብሎሽ ነው ምግብ የምትይው አለችኝ። አይ እንደዛ አይደለም እኔ አልቻልኩም ሹክሪያ ለምንድን ነው ችግሬን የማትረጂው አልቻልኩም አልኳት ስላት አይ እስከ ትንሽ ቀን ታገሺ ብዬሻለሁ። በአንቺ ምክንያት ተሆነ ተነስተሽ የምትሄጂው በአንቺ ፍላጎት ተሆነ ሂጂ የሚወስድሽ ሰው ታለ ይውሰድሽ ሲስተሪ ሰው ታገኘችልሽ ትውሰድሽ አለችኝ። ከዛን ዝም አልኩኝና ከዛን ቦርሳዬን መለስኩኝና ከዛ ሴቲቷ ይሄ ሁሉ ታነበን ባለች በስልክ ለሰውየው ማለት ነው። ከዛ ምንም አላልኩም እኔ ቦርሳዬን መለስኩኝና ከዛን ለእህቴ ይሄ ሁሉ አልነገርኳትም። እሷ ድምጤን እያወቀች ሁሌ ትጨቀጭቀኛለች። እኔ ለእህቴ መናገር አልፈለኩም ምክንያቱም ትጨነቅብኛለች ብዬ ስለምል ማለት ነው። ከዛ አንድ ቀን በግድ ምን ሆነሽ ነው ያለች 10 እየደወለች ስታስጨንቀኝ ነገርኳት ለእህቴ ማለት ነው። እኔ ያለ ምግብ እንዴት ነው የምሰራው? እና ሹክሪያም እየተረዳችኝ አይደለም ስራ የጠላው መስሏታል ልጆቹን የጠላው መስሏታል ስላት ከዛን ቆይ በቃ እናግራታለሁ አለችኝ። ለምንድን አንቺ ችግርሽን ማትናገሪው ምናምን ብላ ስትቆጣኝ ከዛን ነግሬያታለሁ እኮ ሹክሪያ እኔን ትናገራለች በጣም ትቆጣለች። እኔ ሹክሪያ እየሰማችኝ አይደለም እነሱም አንድ ላይ በሷ ስልክ ስደውልላት አንድ ላይ ስለሚጫው እኔን እየሰማችኝ አይደለም ስላት ከዛን በቃ እኔ አናግራታለሁ አንቺ ግን ችግርሽን ማትናገሪ ተሆነ እንዴ ነው ሰው የሚያውቅልሽ ብላ ተቆጣችኝ እህቴ። ሹክሪያም እንደዛ ብላ ተቆጣችኝ። ከዛን እኔ በቃ ለምግብ እየቻልኩ አይደለም አልኳት። በቃ እንደ ያለ ምግብ ሰው እንደ እዛ ቤት ከገባሁ አንድ ሳምንቴ ነው 3 ቀን ብቻ ነው ምግብ የበላሁት። እና አሁን ማታ ለሰውየው መንገድ ላይ ሰጠችኝ። መንገድ ላይ ወጣ ትጣልሽ እኔ አላቅም በቃ ያንቺ ሰበብ በዛ አለችኝ ሹክሪያ ማለት ነው። በዛ ሰበብሽ በቃ ሰው የምታገኝልሽ ተሆነ ታስገባሽ አለችኝ ስትለኝ እሺ በቃ አልኩና እኔ ምንም አላልኩም። እኔ ቦርሳዬን መለስኩና ከዛን ሽንት ቤት አጸዳችኝ ኩሽና ውሉ ያለችኝ በዛ ማታ ልታደርሰኝ ስለሆነ ማለት ነው። ያንን አሰራችኝ ልጆቹን ጠቢ ያለችኝ ምን አለችኝ።
ከዛን ከጨረስኩ በኋላ ነይ ተነሺ እንሂድ አለችኝ። እሺ አልኩና ቦርሳዬን ያዝኩና ከዛን ስሄድ ይሄ ሰውየው ጋር መጣሁኝ እና እዛ እንድለምጂ ልጅ እንድትይጂ እንድለምጂ ነው የተባልኩት። አይደለም ሰውየው አይፈልግሽም አልፈለገሽም ለሌላ ሰው ሊያሳልፍሽ ነው ብላኛለች። እና የመጀመሪያው ቤት እሷ ደውላ እግሬን አሞኛል ብላለች ያለችውን አላለችኝም አላልኳትም። እኔ የመጀመሪያ ቤት አልደወልኩላትም ሲጀመር ማለት ከሊቷ ጋር ስንጣላ ነው ታናግረኝ በራሷ ስልክ ስትል ያናገርኳት። እና ሰዎቹ ነግሯት ሊሆኑ ይችላሉ። አሞኛል በእርግጥ ይሄ ቅዝቃዜው ነው ያሳመመኝ እንጂ ህመም የለብኝም። ምክንያቱም ሜዲካሌ ንጹህ ሲሆን አይደለም የምመጣው። እኔ ብርድ የካርሲ ገዛችልኝ ሴቷ ይሄ ብርድ ነው አይደል ብላ ካርሲ ገዛችልኝ ሴቷ ማለት ይሄ ሁለተኛው ቤት ሶስተኛው ቤት የገባው ከዛን ካርሲ ገዛችልኝ። በቃ ካርሲ ከገዛችልኝ ካርሲ ከግሬ አይወርድም። አሁንም ካርሲ አጥቄ ነው የምሄደው። ምክንያቱም ይሄ ብርድና የዛኛው ቅዝቃዜ አንድ ላይሆን ይችላል ኢትዮጵያ ማለት ነው። ይሄ ቅዝቃዜ ነው እኔን ያሳመመኝ እንጂ ሌላ ህመም የለብኝም። ስራ የሚያስከለክል ህመም የለብኝም። እንደዛ እንሻላ። እኔ ሹክሪያ እንደምታወራው ጥሩ ሰው ናት። በአፏ ትለፈልፋለች፣ ትቆጣለች። እሱን እህቴም ነግራኛለች። ትቆጣለች፣ በጣም ነው የምትቆጣው። ምክንያቱም እሺ ይሁን እኛ ስራ እንድንለምድ ነው የምትቆጣው። ግን ችግሬን ስነግራት በችግሬ ሰዓት አልተረዳችኝም። እሱ ነው በቃ እንጂ በጣም አሪፍ ናት። በቃ የሆነ በቃ ሆዷ ባዶ ነው ትጫዋለች እንጂ ሆዷ ባዶ ነው። ወዳው ደግሞ ተመልሳ በቃ እናንተ እንድለምዱ ነው ምናምን ብላ ወዳው ታባብላለች። የፈለገችውን ትናገርና ማለት ነው። እና እኔ አለ ምግብ ነው እንጂ ያልኩት እኔ ስራ ደከመኝ አልሰራም አላልኩም። ስራ እሰራለሁ አሁንም ቢሆን ማለት ነው። ግን ሰው አለ ምግብ እንዴት ነው የሚሰራው? እስቲ እናንተም ተናገሩ። እና እህት ናት። የኔን ችግር አታውቅም፣ የኔን ችግር አትወድም። እህት ናት። እኔ እዛ ጋር ላናገር ስላት ምን ስላት ምክንያቱም እኔ ልጅ አለኝ። እንዴት ነው ልጅ የምጠላው? ልጅ ኖሮ ሰው እንዴት ልጅ ይጠላል? በጣም ያሳዝናል። ምግብ የሰው ልጅ በምግብ ሲበደል ያሳዝናል። ሹክሪያን ተሸጉዳ ነው። ምክንያቱም ሴትዮዋ ስክሪንሻት ምናምን ስትልክላት እንዴት የሁሉ ምግብ እያለ የሁሉ ምግብ እያነሳት የአንቺ ሳህን መስሏት ነው እንግዲህ ስትልክላት አምናት ነው ሴትዮዋን። ገባሽ? ይኸው እኔ ሳህኑን ልክልሻለሁ። የእኔ ምግብ አንስቼዋለሁ። እኔ ፎቶ እህቴ ራሱ ትላክልሽ ልኬላታለሁ። እሺ ሹክሪያ ሰምተሻታል ያለችውን? ላይ ሰው እየደወለኝ ነው እያስወጡኝ ነው ያኔ ቆይሴ ደውልልኛል አሻን እንደዚህ ነው እና ምንሽ ወላሂ ሀቢባዬ ስራም ፈትቼ አንዴ እያነሳው አንዴ እምቢ ብዬ ካንሰል እያረገው እያወራው ነው ለእናንተ ማለት ነው። እና እንደ አለች ልጅቷ ነገረችኝ። ሴትዮ ደግሞ ህጻናት ገብ ቆማ ነው የምትናገረኝ። ደግሞ እኔ ምን ላታለሁ ለሷ ስሪ ሴትዮ እንዳለች ስርና ቢ አንቺ ሰራተኛ አይደለሽም? እንደውም እንደዛ ነው አልኳት። ስርና ቢ በጅ ማን ነው ከላከለሽ? እዛ አጠገብ ቆማ ደግሞ ሴትዮ አጠገቤን ቆምና ተናገሪ ስላት በእኛ ቋንቋ ስለምትናገር ለምን ትመራለች? ለምን ሙሉ ሙሉ አትረዳም? ለምን ሙሉ ሙሉ አትናገርም? እኔ ደግሞ ሰው ወደዚህ እንደሚቀይሩ አልፈልግም። ቁጭ እንዳሉ ነው የምንፈልገው። ሰምተሻል ልጅቷ ምን እንዳለች? እኔ እነሱ አልፈልግም ካሉ ነው የሚቀይርልሽ አልኳት። ከተቸገረሽ ደግሞ አልኳት ያው እሷ እየሰማች ነው ምቹ አልኳት። ሂጂና ለአረቦቹ ስራ አልፈልግም በይ አልኳት እንደሚቀይርልሽ። አልመችሽም ከሆነ ሰምተሻል ቦይሴን ቅድሙም የላኩሽ ለሳ ማለት ነው። እና አልፈልግም በይና ከዛ በኋላ ቀይርልሻለሁ አልኳት። ስለዚህ አንቺ ችግርሽን መናገር ነበረብሽ። ሴትዮዋ ፊት ለፊት ያውሪ ስትልሽ እሺ ብለሽ አንቺ በቋንቋሽ ነው የምታውሪ። ሴትዮዋ ምን አሳወቃት ስላንቺ ቋንቋ? እንዴት ታውቃለሽ? እሱ ትክክል ነሽ። እሷ ስለኔ ቋንቋ አታውቅማ። ግን ሹክሪያ በዛን ሰዓት አሰማሽም የራሷን ብቻ ነው ትጫዋለች። እኔ በዛን ሰዓት እንቧ ይተናነቀኛል። ምክንያቱም የኔ ችግር እያወቀች አይደለም። እና ለምን እንደምታለቅሽ እሷ ደግሞ በማለቅሰው ነው የምትቆጣኝ።
እና አሰማኝም። የራሷን ብቻ ታወራለች። ከዛ አረዋ ቅምት ታደርገኛለች። ስልክ ምንም አትሰጠኝም። በራሷ እጅ ይዛ ነው የምታስወራኝ ማለት ነው። ከዛ ሹክሪያ አንቺ ችግሬ እየተረዳሽ አይደለም ስላት ምንድነው ችግርሽ? የሁሉ ምግብ አላጠግብ ብሎሽ ነው አለች። ለራሷ ያቀረበችው ጌታ ምስክሬ ነው። ለራሷ ያቀረበችው ምግብ ፎቶ ታነሳለች። ፍሪጁን ሁለት ፍሪጅ እየከፈተች ታነሳለች። ሀቢባ ፕሊዝ ሙቲያዝ እሺ ሚውቲያጂ አሁን ረጅም ሰዓት አንቺን ሄሎ يعني بس ما بعرف والله سمسم يعني هذه هرمة مش زين ما حطيته أكل وحطيته يعني أنا ما أعرف والله في مشاكل زيادة أنا ما أعرف شو سويته. تقول عافي أكل تقول في مشكلة الحين أنا بعدين جواز الحين بفرجها في الشارع. بليز كانسليها الحين يريد كانسليشن مستر الحين ما كانسليشن هبة حبيبة اسمعين صح؟ كانسليشن هاتوها على ايد باسبورت هاتوها على ايد خلي تطلع بليز مستر الحين انا من الحين جابوني مشاكل هذا خلاص بليز خلي تطلع الحين هاتوها كانسليشن على ايده باسبورت على ايده. أخذت الحين باسبورت على ايدها كانسليشن لازم تطبع. انت ما عندك تطبع خلي تطبع زودي ما في مشكلة الحين بكنسل هاتوني رعاوية تمام هاتوني هذه ايدي تمام هاتوني ايدي انا بكنسل الحين عندي. اوكي عادي ودي ايدي مال المدام عندك. تمام اوكي طرشوني مرة ثانية بليز عشان ويسب ما لنا. زين الحين مين بيشيلها من البيت؟ من البيت انا بسوي ترتيب بس اعطوني ايدي اول بكنسلها. يلا اوكي حبيبه بليز تاخذ اختي تاخذ قسما بالله ورب الكعبه الله شهيدي والله العظيم ما يريد አይኑ ማየት አልፈልግም ሁለቱም ማለት ነው ወሳም አልፈልግም እኔ ካንስሌሽን ሰራለሁ መክተብ ብዙ ነው ሀቢባ የመክተብ ብዙ ነው እኔ ሲም የሚያጠፋ ሰው ወላሂ እኔ ዳዳራ አትደርስም ሀቢባዬ ካንስሌሽኑን ስጫት እኔ ስራ አስገባታለሁ አትጨነቂ በቃ خلاص አሁን ድራይቨሩ ላክላት ኮንስል ፓስፖርቱን ያሸም ከፊሉ አሁን ሎኬሽን ላክልኝና ላክልሻለሁ ካንስሌሽን ላክልሻለሁ لا ስራ ትገባለች مستحيل እኔ ለሳ እየሸገርኩኝ ለሳ እየረዳው ለሳ ምን ሁሉም ነገር እያረኩኝ ስሜን እንደዛ ቆሻሻ የሚያረጉኝ አበዳ መጥፎናት አላለችም ሹክሪያ ወላሂ እየሰማሁ አይደለም እኔ እኮ ምን እንደምታወራ ወላሂ ላዚም እየሰማሁ አይደለም አዳምጪኝ ሹክሪያ እሷ ያለችው ልንገርሽ አንቺ እሷ ያለችው ሹክሪያ ጥሩ ናት እንደ እናት ነው የምትቆጣንም ለራሳችን ብላ ነው ቤት እንዳንቀያየር አርፈን እንድንሰራ ነው ያለችው አንቺን መጥፎ አላለችም በዛሬ መጥፎ እንደዚህ አይነት የጠራው ነገ ምን ሊያርጉኝ ነው ሀቢባ እንደዚህ አሁን ደግሞ ሰው መጥፎ ሆኖ አላዳምጪኝ ፕሊዝ ይቅርታ አድርግልኛ ሀቢባ መጥፎ ሆኖ ሰው አጠገብሽ ሆኖ የፈልግ ነገር ይሰራል እኔ ይሄን አህል ወላሂ ላዲም 6 አመት እየሰራውኝ ነው አንድ ሰው ኮምፕሌን አላረገኝም አንድ ሰው ደግሞ አሁን ትላንት መጣ ቋንቋ ያጣቅ ችግሯን እየረዳው ከፊሉን እየሰማሽ አንቺ እና ያኒ እያገዝኳት እሷ ደግሞ ሹክሪያ እንደዚህ አለች አሁን ውሰዱ በቃ አለቀ ነገሩ እኔ ካንስሌሽን አሁን ሰጣታለሁ አንቺ አማርኛ ማትስማሚ ከሆነ እኔ ባረ እየሰማሁ አይደለም እኮ ሀቢባዬ ሲጀመር እኮ ከካስተመር ጋር አንዴ እየደወሉኝ አንዴ እያወሩኝ በጣም ስላልነበርሽ እኔ ልንገርሽ በአማርኛ ልንገርሽ ወይስ በአረብኛ በአማርኛም ይገባኛል ችግር የለም አሁን ተማም እሷ ያለችው ሹክሪያ በጣም ጥሩ ሰው ናት የራሷን ብቻ ነው ግን የምትናገረው መዳሞች ደውለው ኮምፕሌን ሲያደርጉ ትቆጣናለች እንደ እናት ትቆጣናለች ወዲያው መለስ ስትልና ደግሞ እኔ እኮ ለእናንተ ብዬ ነው 10 ቤት እንዳትቀያየሩ ብዬ ነው አንድ ቦታ አርፋችሁ ተረጋግታችሁ እንድትሰሩ ገንዘብ እንድትይዙ ብዬ ነው ትለናለች ጥሩ ሰው ናት ግን የራሷን ብቻ ነው አሁን እኔ ስደውልልኝ እንትን እላለሁ አለቅሳለሁ ቶሎ ለምስልሽ አዲስ ናት ቋንቋ አታውቅም ስለዚህ አንቺን ስታወራሽ ቶሎ ወዲ ብሳታል አዲስ ስለሆነች ቋንቋ ስለማታውቅ አንቺ ያገሯ ልጅ ስለሆንሽ ልክ አንቺን ድምጽ ስትሰማ እንባ ይቀድማታል አንቺ ደግሞ ስለምታለቅስ ትቆጫታለሽ ስለዚህ እኔ እንዳለቅሽ ነው የምላት እንደዚህ ነው ያለችው ትቆጣናለች እንጂ ክፉ ሰው አይደለችም ጥሩ ሰው ናት ግን ትቆጣናለች የምትቆጣንም ለራሳችን ብላ ነው ግን በአሁኑ ችግሬን አልተረዳችኝም እኔ ሴትዮዋ ምግብ አትሰጠኝም በሳምንት ውስጥ 3 ቀን ነው ምግብ የበላው እየራባት እንዴት ፎቅና ምድር ትስራ ሹክሪያ ሰው እየራበው እንዴት
ያው ልክ እንደሰማው ሀቢባ ያው ጠይቂ ልክ እንደሰማው በጣም ተቆጣው ለሴትዮ ለዛ ነው እንደውም ሴትዮ ወደ ወንድሟ ቤት ተመለሰ በጣም ተቆጣለች ውሸታም ስለሆነች ሴትዮ አረቧ የራሷን ምግብ ነው ፎቶ አንስታ ይላከችልሽ ይሄንን ነው የምትበላው ብላ ሳህን የራሷን ሳህን ነው እንጂ ሰው እንዴት ሳምንት ሙሉ 3 ቀን ብቻ ይበላል ልጅ ጠይቂ ልጆቹ እየመቷት እኔ አው ላ ይሄን አረዳለሁ እኔ እንኳን ሳንታይና ሌላ ሰውም ማለት ነው መላእክት አይደለችም እቺ ልጅ መቼም እየሰራች ናት ምግብን ሳትበላ እንዴት ትሰራለች ብዬ ለሴትዮ ስለቆጣው ነው ሴትዮ ሰጣች እንዴት ትሰራለች አልኳት እንዴት አሁን አስወጪ አልኳትና እንደውም አሁን አስወጪ ወደ ወንድሟሽ ቤት ከዛ ወስዳለሁ ብዬ ወደ ወንድሟ ቤት አመጣት ማለት ነው አሁን አስወጪ አልኳት እና እዛ ቤት እንዳደረች አልፈለኳትም ለምን ያኔ ልክ እሷ እንደዚህ እንዳለች ኦኬ ምግብ አንቺ ሳትናገር ማን ይነግርኛል አልኳት ለሷ ያው እየሰማች ናት አይደል እኔም አልኳት ለምን አንቺ ካተናገርሽ አንቺ ሳትናገሪ እኔ አጠገባውሪ ያለችኝ እጄን ያዘችኝ ስልክ የላትም በሴትዮዋ ስልክ ነው የምታናገርሽ ሴትዮዋ ደግሞ እጇን ያዘቻት እኔ ምን አልኳት ሴትዮዋ አረብኛ እንጂ የኛን ቋንቋ ታውቃለች ባገርሽ ቋንቋ አታውሪም ወይ ስላት ያው ሴትዮዋ ኃይለኛ ስለሆነች ባገሯ ቋንቋን ብታወራት ይገባታል ብላ ፈራች ለዛ ነው ያለው ለምን ትፈራለች እሱማ ችግሯ ነው እንጂ እኔ ችግር አይደለም እኮ ብያታለሁ እኔ አው ብያታለሁ ሀቢባ ልጅ ሴትዮ አትሰማም የፈልጎሽ ነገር የፈልጎሽ ሴትዮ የኛን ቋንቋ አትሰማትም ንገሪኝ አልኳት ያው ብያታለሁ ለልጅቷ ማለት ችግርሽ ሙሉ በሙሉ ንገሪ ለምን አንደኛ ለምን ትለቅሳለሽ አንደኛ ለምንድን ነው ያኔ እንደዛ ምትለሽ መሮጥ አችልም አለችኝ እንጂ እንደዛ አለችኝ መሮጥ አችልም ከልጆቹ እግር ያመኛል አለችኝ ችግሩን እምቢ አለች እዛ ቆመሽ እኔ ልኳ ነው የምናገረው እኔ እነሱም አልፈራም ገብተሻል እና እኔ እኮ ጥፋት የሌለ ቦታ ነው እኮ እኔ ጥፋተኛ ያረኩኝ ሀቢባዬ እኔ ምንም ሳላረኩም እኮ አላለችም ችግሬን አልተረዳችኝም ነበር ያለችው አሁን ደግሞ ተረዳች ሀቢባ ይቅርታ አርግኝ አንድ ጥያቄ ልጠይቅሽ እሺ ኦብሴ እንዳለች ሽኩሪያ እንደተሸገረች አለች እና ልጅቷ ያለች ነገር አንድ ነው ወይስ አንድ አይደለም እናቴን ማለት ነው ንገረኝ አይደለም ልንገርሽ ኦብሴ ያለች ሴትዮዋ ናት እኮ ችግር የፈጠረችው አሁን እናንተ መሀል እንዴት መሰለሽ ኦብሴ ምግብ የለም አለችሽ ማለት ነው ሚቹ ምግብ የለም አለችሽ ሴትዮዋ ደግሞ አንቺ ለሴትዮዋ እንዴት ያለ ምግብ ታሰራይታለሽ እሷ መላእክት ናት ያለ ምግብ የምትሰራው ብለሽ ስትናገራት ሴትዮዋ ደግሞ ይኸው የቤቴ ምግብ ብላ ይኸው አቅርባ የምትበላው ብላ የራሷን ሳህን የቤት ሳህን አስመስላ ላከችልሽ አንቺ ደግሞ አመንቻት ሴትዮዋ ናት ትልቁ ችግር እዚህ ጋር ገብቶሻል ሹክሪያ ገብቶሻል አንድ ጆሮ እኮ ለማድረግ እኮ እኔ እኮ ለምኜ ነው ያቃተኝ ይኸውልሽ ለምኜ እኮ ነው ያቃተኝ ልጅቷ እንድትናገር እድሉን አልሰጣትም አይስማሙም በስልክ አንድ አረቧ ስነግራት ሄዳ ለልጅቷ ስልኩ ስጪትልና አረቧ ስልክ ስትሰጥ ለልጅቷ እናሽ እንዴት ሆነ ረክተሻለሁ እንደዚህ አደረገሻለሁ ብላባት ስልኩን ጥርቅም ታደርግባታለች የሚቹ ምንም አሰማም ልጅቷ እኔም ከመጣ ምን ሆነሻል ብዬ ስላት ምንም ትለኛለች ያንካ ምን ሆነሻል እንዴ ኧረ ለሽኩሪያ ደውለሻል ነግሪም እንዴ እኛ እኮ እዚህ ስንቸገር እኮ ለእኔ አይደለም የምትነግሪው ለደላላ ነው እስከፈለግሽበት ቦታ ማማረጥ የምትችይው ደላላ ነው የሚያደርግልሽ ንገሪያት እዛ ሳድባኝ ዘጋችኝ እንዲህ አለችኝ እባክሽ እኔ እኮ ትገለኛለች ቤቷ አትውሰጂኝ ከፈለሹ ሰጂኝና እኔ መንገድ ላይ ልሙት እኮ ነው ያለችኝ ለምንድን ነው አንቺ እንዲህ ብትይው ልጅቷ እኮ በአፋ መለፍለፍ ነው እንጂ ተግባር ላይ አታውሉም የለፈለፈችውን ሀረሮች እንዲህ ነው የሚናገሩት ጮክ ብለው ነው ቀስ ብሎ አይናገሩም ይሄ አንቱና መጥፎ ባህሪ ሳይሆን አመላቸው ነው ተይ አልኳት ስላት ትሰድበኛለች እኮ ባለፈው ስመጣ መታችኝ እኮ አለች ተይ አልኳት ከዛ ሽኩሪያ ተይ እንዲህ ነው እኔ ላይ መንደዘ እኔ አንድ ቦይስ ልኬላት እሷ 30 ቦይስ ትደረድራለች አንቺ ምንም ልንግባባት አልቻልኩም ለምኜ ሲያቅተኝ እኮ ነው እዚህ ጋር መጣዋት የራሴ ዜጋ ናት እኔ ሚዲያ ላይ እንዴት አመጣታለሁ ስራ ነው የምትሰራው አይደል እሷ ተጠግታ ነው እንጂ እኮ የራሷ የግል የሆነ ቢሮ የላትም እሷ በህዝብ ነው ይሄንን እንትሰርታላት እቺ ልጅ አመጣችሁ ለምን ከእንጀራው ማስፈናቅላት እኔ በዛችኛም ተጨነቁ በዚህም እንዴት ልሁንሽ ውሰጃት ይሉኛል ያም ውሰጃት እቺ ሙሰጃት የላ አርጋት ነው ህዝብ እስቲ ፍረዱ በኔ እግዚአብሔርን ምን ልሁን ሊያናገር አሁን እኮ በቃ ችግሩ ተፈቷል ሹክሪያ ካንሰሌሽን ትሰጣታለች እኔ ስራ አስገባታለሁ
ካንሰሌሽን ስቶት እኔ ያስገባልሻለሁ ኮንትራት ሹክሪያ። እሺ ሌላ ጊዜ አረቦቹን አትመኝ፣ የሀገርሽን ልጆች መኝ። አረብ ሀቢባ ትሰምኛለሽ? ሀቢባ ትሰምኛለሽ? ቢሮ ስላየው እኔ ምልሽ እየሰማሁሽ ነው አይደል? አዎ ሹክሪያ እየሰማሁሽ ነው። አዎ እና እኔ እኮ እነሱን አሚያ አይደለም እሷ ትላንት ስትናገር ምግብ ትላንት ነው ተናገረችኝ። ወደሆነ አስወጣው፣ በዛ ጊዜ ነው አስወጣው። እኔ እኮ አንድ ሰው ሲያወራ አንድ ሰው ሚዩት ነው የሚያደርገው። እኔ ሚዩት አድርጌ ነው የማዳመጠው። በተራ በተራ ነው የምናወራው። እና ከዛ አናገርኳትና አስወጫልኳት። እኔ ትቀመጥ ካልኩኝ እኮ አረቦቹም እሺ ነው የሚሉኝ እንጂ አያስወጡም። ይህን ነገር ታውቃለሽ እንዳታስወጡ ስል እኔ ደግሞ እቺ እዛው ውሰዱ አሉኝ እዚህ ውሰዱ አሉኝ ተቀጠራ ነው የምትሰራው የምትለው እኔ ኤጀንስ ነኝ። ሙሉ ወረቀት ሙሉ መድረጃ ያለኝ ኤጀንስ ነኝ። እሺ የሰው ተግቢሩን ቢያመጣው ወረቀት አለኝ። ገብተሻል? ያኔ መንገድ ላይ ላዝም ብሎ መንገድ ላይ አይሰራም። እኔ ኦኬ ያኔ ጆብ ኦርደር አለኝ ማለት ነው። ጆብ ኦርደር አለኝ ከነሱ ጋር ህግ በህግ ነው መሰረት የሚሰራው እንጂ በነሱ ጋር አሽበርባሪ ምናምን ውጭ ላይ የሚሰሩ አይደለም። እኔ ኦኬ ግሪዶ ምናቃለን ላይ ሞሪሽን እናቃለን። ግን የአረቧን ተንኮላየሽ አይደል? የራሷን ምግብ ቆጣለካ የፋዝ መሰለኝ እሷ ናት መሀላችሁ ችግር የፈጠረችው። እሺ ስለ አንቺ ጥሩነት ራሷ ሚቹ መስክራለች። አሁን አንቺ ካንሰሌሽን ወንስጫት እኔ ሳስብ እቺ ልጅ በሰላም ከዛ ቤት ውጣ። ድራይቨር ላኪላትና አንቺ ጥሩ ሰው ስለሆንሽ አላህ ይኸልሽ ድራይቨር ላኪላትና ያንሳትና አንቺ ጋር ያምጣት። ከዛ እኔ ታከፋ አንቺ ጋር መተው እንዲወስዷት አደርጋለሁ። ኮንትራት ስራ አስገባታለሁ። ሰው ፈልግላታለሁ ኮንትራት የሚያስገባት። በቃ ችግር የለም። እና ጀቹ ላይ የከፊሉን የቪዛ ትከፈል። ኦኬ ሲደፈላ የቪዛ ትከፈል ብላ ተሰራለ ቅድም በነፃው ሰዶት ስትል ነበር ትከፈል። እኔ አሁን አይቲ ተላከኝ ካንሰል እንደሚያደርገው ማለት ነው። እኔ ሲደክላም ነኝ። እኔ እኮ ሰው ቀጥታ የሚሄደው ከኔ ጋር አላላቀዛኩነኝ ምንና ምን ነገር ካለው እኛ አንችልም። አንቺ ስራ አስገቢያት። ሀቢባዬ መቼም ታውቃለሽ የእኛ ስራ መቼም ታውቃለሽ ትሰማለሽ ሁሌ። እና እኔም ምንም ነገር አልፈልግም። የካንስሌሽን ብር ትከፈልና የቪዛን ብር ትከፈልና የታዲ ወዳ ትከፈል። በቃ አለቀ። የታዲ ወዳ 600 ነው፣ ቪዛ 400 ነው፣ ካንስሌሽን 150 ነው። በቃ እኔ ምንም ነገር የሚፈልግ ነገር የለም። ላክልሻለሁ እስክሪንሾት አድርጌ ከቪዲዮ የላከኝ አሁን ከቪዲዮ የላከኝ ላክልሻለሁ። አሁኑ ብሩን ላክልኝ ያለ እኔ ሚቹን ለማገዝ እንጂ እኮ እኔ ኤጀንሲ የለኝ። ሚቹን ለማገዝ ሰዎች እኔ ጥፋት ከሌለ በስራ ስርዓት ስራ ሆነ እኔ ስሩ ሚቹ እኔ እኮ ተማምኜ ስራ መጣሁ። እኔ ስራ ላስገባለሁ። ስራ የምትሰራው እቺ አፏን ትዝጋ ከሆነ እኔ ክስ ብታደርገኝ ከሆነ እኔ ብሯን ትከፍልና ትወስዳው። አሁን ለሰውየው ትላል። በቃ ችግር የለም ሀቢብቲ። ሰውየው ምን አለ? ከዚህ በኋላ ችግር ካለ አንቺ አስቀጥላት። ሰውየው ያው አስሊ ባረስፖርት ብር ላክልኝ አሁን አለኝ። ያው ላክልሻለሁ ስክሪንሾት አድርጌ እሺ ከፈለገሽ አሁን ብር ላክልኝና ውሰጂ አለኝ። ፓስፖርት አስሊ ማለት ነው። ካንስሌሽን አንቺ በኩል አድርጊ ብሎ አይዲ ላከኝ። ደግሞ ብሩን ታዲ ወዳና የመጀመሪያው ቤት 1 ወር ከ2 ሳምንት የሰራችበት ደሞዝ አይታለ አንድ ወስዳለች ወደ ኢትዮጵያ ላከች። ደግሞ ስንት ቀን አልሰራችም አሉ ሌሎቹ። ወስዳለች ወደ ኢትዮጵያ ላከች። ሜቢ 13 ቀን ነው እንጂ 15 ቀን አይደለም። 13 ቀን ነው 13 ቀን ነው 15 ቀን አይደለም። 12 ቀን ነው መሰለኝ። 12 ቀን ነው ማታ ወረዲ ወስጃለሁ። ገብተሻል? ስንት ብር አለ እጇ ላይ? 12 ቀን ለሱ ያላ ኦኬ 12 ቀን ያለችው 12 ቀን ገና አልተከፈለም ከፊሉ። እሱ ወረቀቱ የሷ ወረቀቱን ጨርስና ከፍላለሁ አለች ሴትዮ ማለት ነው። በእኛ ስም ተቀይሩና ከፍላለሁ አለች። ገብተሻል? እሺ ይኸውልሽ ሹክሪያ እኔ ከፍላለች። እሱ ችግር የለም። ምትለቂያት መስሎኝ ይኸውልሽ እኔ በነፃ ምትለቂያት መስሎኝ ነበረ። ስራ ለምትገላትና ሰውን ስለማቅ ጠይቄ ስራ ላስገባት ነበረው ካለችበት ችግር አንጻር እኔ በጣም ተሰምቶኛል። ሳምንት ሙሉ 3 ቀን ብቻ ምግብ የበላው ስትል በጣም ልቤ ተነካ። ኦኬ እኔ እኮ ከባድ ነው
የአረብ ልጅ ከአንቺ ባሰ ነው የሚነካት እየመቷት በራቧ ኩላሊቷን ረገጣት። የ10 ዓመት የአረብ ልጅ እንደዚህ እየመቷት የራባት ስትሰራ አንጀቴ ስለተነካ ውስጤ ስላልቻለ ነው እኔ ራሴ ስራ ልፈልግላት በማውቃቸው ሰዎች ኮንትራት ላስገባት የነበረው። ግን ክፍያ ክፈሉ በነፃ አለቃት ትምህርት ሆነ አንቺ ራስሽ ስራ አስገቢያት። ቁጥሩ አለኝ፣ የውብሲም ቁጥር አለኝ። ምንም አይነት ችግር ካለ እንግዲህ እኔ መጥቼ ለህዝቡ አሳውቃለሁ። እና ኦኬ እኔ ደግሞ ወላሂ ላይፍ ላይ መጥቼም አያውቅም አቢባዬ። አንደኛ ቀን ነኝ እኔ እንደ ሰው ላይፍ ላይ ብዬም ሰው አይለምንም። ታሉ እኔ ፈልጋቸዋለሁ፣ እኔ እንደዚህ ነኝ፣ እኔ ኤቪደንስ ነኝ አበደን አይልም። በኢትዮጵያ መክተብ አለን። እዛ በስነ ስርዓት ልጆቹ እዛ ይመጣል ይለኩኛል። እኔ ሳይለምን እኔ ውጭ ቆሜ ሰው ሳይጠራ እኔ አንድ ቀን ላይፍ ላይ ወጥቼም አያውቅም። ፈራለሁ። እንደውም ሼም ነው እኔ ላይፍ ላይ ቁጭ ማለት በጣም አክብረሽን ስለመጣሽ በጣም ነው ማመሰግነው። አላህ ያክብረሽ። አሚን። በአንቺ ብዬ ነው እንደውም አሁን መጣው ማለቴ ነው። በጣም አመሰግናለሁ። ችግር ካለ ማለት ነው እኔ ላይፍ ላይ ብታመጣኝ ሆነ አይቀበልም። ብሩን ተከፈልና ከፊት አስሊ ፓስፖርት ትወሰድ። እኔ ካንሰሌሽኑን አሁን ሰጣለሁ። ከፈለግ ስራ አስገባ ከፊት ጋር እንዳይቀመጥ ፓስፖርቱ አይ አንቺ ጋር ይሁንና አምጫትና ቢሮ አንቺ ስራ አስገቢያት። ከዛ እኔ ስራ ጨቅ ነው ሀቢባ የስራ ፉል ነው የኛ ጋር ወላሂ ላዚም። አሁን ራሱ 8 ከስተመር አለኝ። አሁን በዚህ ሰዓት ራሱ 8 ከስተመር አለኝ። እሺ እስቲ ጠይቅ ልጅ ተራሱ ያስቀምጥም እኮ አነስ ያለ ቤት አስገቢያት። ትንሽ ቤት ተሸግር እንደውም ምን አልኳት ሰው ያለ ቤት ፈልጌ አስገብሻለሁ። በቃ እንደውም ገና ለብቻ አያስገባሽም ቼክ አርጌ ሰው ከአንቺ ጋር የሚሰሩ ሰው ጋር አስገባለሁ። ሰራተኛ ያለው ለብቻሽ ቤት አያስገባም ብዬ አወራሁት እንደው ወላሂ ላዚም። እና እንደዚህ ያለችው የሰው ስም ይቅርሽ በቃ ኦፕሲ 1250 ትከፍይላታለሽ ለእህትሽ 1250 ትከፍይላታለሽ። የምን ትከፍይላታለሽ አትከፍይላትም? የምንድን ነው የምከፍለው ሀቢባ? እንድትወጣ ከዛ መክተብ እንድትወጣ ከፈለግሽ እንድትወጣ ንገራት ሀቢባዬ። የታዲ ወዳና የቪዛና የካንስሌሽን ብለሽ አሳውቃት። ያኔ በደምብ ለመሰለሽ ሌላ ቢሮዎች ሲለቁ እውነቱን ለመናገር ስንት እንደሚያስከፍሉ እኛ እናውቃለን። ኤኒዌይ ችግር የለውም። 1150 ትከፍይላታለሽ። የምንድን ነው እኔ የምከፍለው ነው እኮ የምለው። ከፍዬ ጨረስኩ። እንድትወጣ አትፈልጊም? ሹክሪያ ጋር እንድትሆን አትፈልጊም? እንድትወጣ ከፈለግሽ 1150 ለምን እኔ አልፈልግም አላልኩም። እየጎዳቻት ነው ከአሰሪዎቹ ጋር እንትን ብላ ልጅቷን እየሰማች አይደለም። ልጅቷ በመሀል በቃ ሹክሪያ የምንከፍለው 1150 ስለሌለን አንቺ ሌላ ስራ አስገቢያት። ምንም ችግር የለም ሀቢባዬ። አለ አዩኒ ወራሲ ዋንቲ ያ ሀቢባ ምንም ችግር የለም። እኔ በጣም ልጅቷም ደሜ ናት። እኔ ድሮ ምን አንድ ሰው ሳይሆን هذه لا يا حبيبه كيف حالك؟ انا ما اريد مين عم تبكي؟ انا مالك سو جايز حبيبه يسلمون عليك يا حبيبه. مرحبا يسلم عليك. مرحبا يا حبيبه. ايوه جننش كيف حالك؟ الحمد لله تمام. كيفك؟ والله انت زين. انت من وين؟ انا من اثيوبيا. والله انت زين. الحمد لله. شكرا. جميلة. ما سمعت. معلم جميلة. انت جميلة. انا جميلة. شكرا. بيوتيفول. كيف اشتغلكم سمعتوا؟ عم بترجم لهم عم بقول لهم ان انت اللي حلوة جميلة نشالين قنجو نشالين እናንተ ሁሌ አስቀያሚ ነሽ፣ ጥርስሽ አፍንጫ የለሽም፣ ጥርስሽ ያስጠላል ትሉኝ አይደል? ያው አረቡ እንቲ ጀሚላ አለኝ። ትሳዊ ትርጉማ ነኝ የኢትዮጵያ ከላም ያኔ እነሱ ሁሌ አታምሪም ነው የሚሉኝ፣ አታምሪም ነው የሚሉኝ። ኧረ ባሌ የትነግራስማ አረብ ነሻለኝ። ሪካርድ አስቀምጠዋለሁ። አንድ ቀን ባሌ ቢኮራብኝ በአረብ እንኳን ቆንጆ እንደተባልኩ እንዲያውቅ እነግረዋለሁ። ላይቭ ሪካርዱን ቆርጬ አስቀምጠዋለሁ ለታሪክ። ባልየው ሲኮራ አንተን እኮ አረብ እንኳን እኮ ቆንጆ ብሎ አድንቆኛል ብዬ እለዋለሁ። ጋይስ አላችሁ አንቱ መውጁዲን ያ ሀቢባዬ። በስ እንደዚህ ነው እኔ ውድ ያኔ ሙዲሬ ራሱ ያው እንዳለሽ ያኔ የቢሮ ሙዲር ነው። ኦኬ ተማም ሹክራን። ያቲክ العافيه በይልኝ። ያቲክ العافيه በዩ
والله يعطيك العافيه. ይሰማሻል። ያኔ ከስራ ወደ ቤት እያደረሰኝ ነው እና እንደዚህ ነው ሀቢባዬ። ያኔ በቃ خلاص ተማምሽ እኔ ሻለኝ ዋትስአፕ ላይ እናወራለን። አደራ እሺ ሹክሪያዬ አደራ። ሞት ጥሩ ስራ ምንም እንዳታስቢ። እኔ ስራ ላይ እኮ መጥፎ ስራ ያኔ እነሱ ነው መጥፎ የሚሆኑ እንጂ ሰዎቹ ያኔ መቼም እኔ እኮ አበቤ ውስጡ አያውቅም። ታውቃለሽ አንቺም መቼም ያኔ እኛ በጥሩ ስራ ነው የምናስገቡ። እኔ እኮ ድምፄ እኮ ቀስ ብዬ ማውራት አልችልም። እነሱ አስገቡ አሁን ጥሩ ስራ አስገቢያትና እሷ እንደተመቻት ትንገረኝ እሺ። ኢንሻአላህ አብሽሪ። ያኔ እኔ የምነግርሽ አንድ ነገር አለው። እሷ እንደምትፈልግ ስራ አታይም። ከፈልግሽ ልጆቹ ብቻ ምንም እንደምትኝ ይሄ ሀቢባዬ እና ስራ አንቺም ታውቃለሽ። እሺ በአደብ እኛንም ስራ ፈላጊ እንጂ እኔ አሁን ይሄ ሰውዬው አልፈልግሽም ቢሮ ውስጥ እንደምትሰሪ ካለኝ ማለት ነው መውጣት እችላለሁ። ያኔ በግድም አይቀምጥም። ያኔ እነሱ ወዶ ካያስቀምጡኝ ነው እንጂ እኔ መቀመጥ አይችልም ማለት ነው። እና እኛንም ስራ ፈላጊ እኔ አሁን አንድ ወረቀት አጠፋው ማለት ነው። ወላሂ ላዚም ይቅርታ እላታለሁ። ይቅርታ በቃ እኔ ነኝ ያጠፋው፣ በስተት ነው ያጠፋው። ብዙ ነገር ያጠፋል። እኛ በኩል ቪዛ ያጠፋል፣ ስሙ ይቀያይራል። ገና እንደገና እናስተካክላለን። ስናስተካክል ያኔ ብር ይቆርጥናል። እኛ ላይ ደግሞ ስንቆርጣል ማለት ነው። ገብተሻል? ይሄን ነገር ምንላታለሁ ያኔ ይቅርታ እላታለሁ። ይቅርታ ብር እየቆርጣ ይቅርታ እንላታለን። ገብተሻል? እኛን አበላሸን ማለት ነው። እና መቼም እንደዚህ ነው። ስራ ውሳ እንደምትፈልግ አታይም። አናግራት እና ስራ ይቷን ልጅቷ ችግር የለም። እኔ አስረዳታለሁ። ልጅቷ ጋር ተስማማለሁ። እኔ ችግር የለም። ይቷ ናት የምትለኩሳላት ማለት ነው። ትለኩሳለች በደንብ። ከዛ ይቷ ያኔ እኔ ለአንቺ ያናግራለሁ እንደሚቀይሩላት ዘራ ጥሩ እንዳትለኩስ ይኸውልሽ፣ እህቷ እንዳትለኩስ እኔ እመክራታለሁ እህቷን። አንቺ ደግሞ ለእኔ ቃል ገብተሽልኛል። ይኸው 5000 ህዝብ ፊት ጥሩ ስራ ልታስገቢያት ቃል ገብተሽልኛል። ጥሩ ስራ አስገቢያት። ሚቹ ደግሞ ለእኔ በዋትሳፕ ራበሽ ወይ ምግብ ይሰጡሻል ወይ ብዬ ጠይቃታለሁ። ካራበኝ ስራ ችግር የለብኝም ብላለች። ብቻ ምግብ ያለብኝ ሀቢባዬ እኛ ላይ አሁን ነግርሽ መሰለኝ ምግብ አዎ ክልክል ነው፣ በጣም ክልክል ነው። ማማታት ክልክል ነው። ትርፍ ጊዜ መስራት ክልክል ነው። የእንቅልፏን ጊዜ አውቃለሁ። ባለፈው ቀንም እኮ እንቅልፍ ጊዜ እኔን አናግራለሁ። 11 ሰዓት ትተኛለች፣ 8 ሰዓት ትናንሳለች። በዚህ ሰዓት ብዬ አናገርኳት። ኦኬ ያኔ እኔ እንቅልፏን ላይ ብሩ ደግሞ በሰላሳ ላይ እንደሚሰጡ በጣም ነው የሚከታተለው ልጆቼ። እና ማመታት ደግሞ እኔ ወላሂ ላዚም ሸክዋ ያረኩኝ ራሱ አለ ሱብሃንአላህ። ለምን ነቅቶ ማለት ነው ልጅቷን ልመርቅ እጣኑ ሊያልቅብኝ ነው። ሹክሪ አንዴ ልመርቅ እና እንቀጥላለን። መርቅ አሜን እንበልሽ። ሰላም ይሁን፣ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገሮች ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተቸገሩ፣ የተጨነቁ፣ ያዘኑ ሁሉ ፈጣሪ ይድረስላቸው። ማንም ሰው እዚህ ምድር ላይ አይክፋው። ማንም አይዘን፣ ማንም አይታመም፣ ማንም አይጣ። ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ልጆቻችንን ፈጣሪ ያሳድግልን፣ ለቁም ነገር ያብቃልን። ለእኛም ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። ጉዞችን ፈጣሪ በሰላም ይገላግላችሁ። በየሀገሩ እስር ቤት ውስጥ ጭንቅ ላይ ያሉ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለሀገራቸው ለቤተሰባቸው በሰላም ይገላግላቸው። አሚን። ደላሎችንም አላህ ሂዳያ ይስጣቸው፣ ፈጣሪ ቀልብ ይስጣቸው። ደላሎች ጥሩ ይሆኑላቸው። አሚን በሉ። አሜን። ለሁሉም ተለምኗል። ምርቃቱን ጨርሻለሁ። ኦኬ ሹክሪያን ደግሞ ሙቹን አደራ ብያታለሁኝ። ጥሩ ስራ ታስገባታለች። እኛም ጠርተን እዚህ እናመሰግናታለን። ሙቹን 1-2 ወር አይተን ከተስማማት ደስተኛ ከሆነች እኛ በጣም እናመሰግናታለን። ይሄን ያለው ነገር ማለት የምትፈልጊው ነገር አለ ኦፕሲ? ዛሬ ድራይቨር ልካ ትወስዳታለች። አሁን እህትሽን ጥሩ ስራ ታስገባታለች። እሺ አሁን ደስተኛ ነሽ?
ሀቢብ እኔ ማለት የምፈልገው ነገር እኔ ምንም የለኝ ወይ እኔ ማለት የምፈልገው ነገር እኔ ምንም የለኝም። ትለክሳለች ለምትለው እኔ ከመጀመሪያውም እየተቆጣሁ አንቺ ግን የእውነት ምንም ያልኩት ነገረኛ ነሽ። እህትሽ ችግሩ እንዲፈታላት አትፈልጊም። መልሰሽ ወደኋላ ታጥቦ ጭቃ። አሁን እኛ የምንፈልገው ሙቾ ከዛ ቤት እንድትወጣ ቢሮ ሄዳ ጥሩ ስራ እንድትገባ ነው አይደል? ይሄ እንድታረግ በህዝብ ፊት ቃል ገባች። አሁን መልሰሽ ወደኋላ ሌላ ነገር ልታመጪ ነው አልኩ እኮ። እኔ ምንም አላልኩም። በቃ አሁን እሷ እኔ የምፈልገው ብቻ ልጅቷ ሰላም ቦታ እንድትሆን ነው። ትለኩሳለች ብለሽ እኮ ጀመርሽ ልትመላለሽ። አሁን ስማርት አሁን ይኸውልሽ ሹክሪያ ቃል ገብታልናለች እዚህ ህዝብ ፊት ሙቾን ጥሩ ስራ ልታስገባት። የሙቾን ቁጥር ትሰጭኛለሽ። እኔ ዋትሳፕ ላይ እህትሽ እጠይቃታለሁ። እራበሽ ጠማሽ ጥሩ ቤት ነው ብዬ ቼክ አረጋታለሁ። አታስቢ እሺ። እዛም ካልተስማማት ጥሩ ካልሆነም ቃሏን ካላከበረች ሹክሪያ እኔ መጥቼ ለህዝቡ ይኸው በእናንተ ፊት ቃል ገብታ ነበር ቃሉ አልተፈጸመልንም ብላለሁ። አንቺ ነገር አብረጂ እሺማ። እሺ ሹክሪያ እናመሰግናለን። እንጠብቃለን ከወቅቱ ስራ ተቀይራ። ሹክሪያ معكم أنا موجودة يا حبيباتي. معانا أنت معانا موجودة؟ أيوة بسمع يعني እያወራሁ ነበረ ብዬ ማለት ነው። ለዛ ነው ማይክ ያዝኩት እና በጣም እያሰማሁሽ ነው። እኔ ወላሂ ችግር ያው የለም ገብተሻል። ችግር የሚመጣም የለም ችግር የሚመጣም ማለት ነው። ነግርሻለሁ። ያው ቁጥሬን ሴፍ አደረግኝና አውሪኝ ሀቢባ። ማንም ችግር ቢኖረው እንደውም በውጭ እናግዛለን እንጂ እኛ ችግር ውስጥ የምንከተት ሰው አይደለም። ኦኬ እና እኔ ነገ ሰፋራ ስለሚሄድ ማለት ነው አቡዳቢ ሰፋራ ስለሚሄድ በዛ እኔ ቀብላታለሁ ልጅቷ። እሺ ስለዚህ ነገር እያወራሁ ነው። አሁን እኔ ለሰውዬው ሰፋራ ውሰድኝ እያልኩኝ ነው ለሰውዬው ማለት ነው። እዛ ሰፋራ ስንሄድ ትቀብላለሁ ልጅቷን፣ ምንም እንዳታስቢ። እሺ በጣም ጥሩ። በቃ ስትቀበያት ነገር ተቀበልኳት ብለሽ ዋትሳፕ ላይ ንገሪኝ እሺ። ለምን ህዝቡ ስለሚጨነቅ መጥቼ ለህዝቡ እንድነግረው። አረ ህዝቡ እኮ የሚጨነቅ ነገር የለም። ህዝቡ ያዳምጡኛ። አሁን ልጅቷ እኮ ሰላም ቤት የበላት እየጠጣት ናት። አሁን እኮ የወንድሟ ቤት ናት። አቢባ የለን ሴትዮ ቤት አውጥቻለሁ። ወጣት አላት ኦልሬዲ እየበላት እየጠጣች ናት። እንደዚሁ 3 ልጆች እሷ አጠገብ አለው። ለምን ትጨነቃለች? ለምን ህዝቦቹ የሚጨነቁ 3 ልጆች አለው። ስለሚጨነቀውማ ችግሯን ስለሰማ ስራ ስለሰማ የሰማው ህዝብ ስለሚጨነቅ እኔ ላይ ቤት ስከፍት ይጠይቁኛል። ኮመንት ላይ እየመጡ የትናንቷ ልጅ እንዴት ሆነች፣ ሙቹን እንዴት ሆነች ስለሚሉኝ ስለሚያስጨንቁኝ እኔ ደግሞ ለህዝቡ ምላሽ መስጠት ስላለብኝ ነገ ከወሰድሻት በኋላ ከዛ ቤት ካወጣሻት በኋላ እንዳወጣሻት ሀቢባ ወሰጃታለሁ ብለሽ ለእኔ ዋትሳፕ ላይ ስትነግሪኝ እኔ ደግሞ ለተጨነቀው ህዝብ መጥቼ በቃ ሰላም ናት አሁን ወጥታለች ከዛ ቤት ብዬ ነግራቸዋለሁ። ገባሽ? እንደዛ ነው። እንደዛ ነው። انت معانا عم تسمعينا؟ شكرا ሰላጣይን እኮ አላያችሁትም። ቅድም ቢዚ ሆነን እኮ አላሳዩአችሁም። ሰላጣይ ስንት አይነት እንደሆነ ታውቃላችሁ? እዩት። ኪንዋ ይሄ ምንድን ነው በአማርኛ? ይሄ በእንግሊዝኛ ኪድኒ ነው። ቢን ኪድኒ ምናምን የሚባለው ጻፉልኝ ምን እንደሆነ በአማርኛ። ቦሎቄ ነው ይሄ በአማርኛ ቦሎቄ፣ ቀይ ቦሎቄ ነው መሰለኝ። ከዛ እንትን አለው ሽምብራ እና አተር አለው። ይሄ ደግሞ አተር። የኛ ጉዳይ ጨርሳችሁ ሀቢባዬ? አዎ ሀቢብቲ ጨርሰናል። ዋትሳፕ ላይ ላኪልኝ። ኦኬ በቃ ደህና ደሩ። ኦኬ እሺ ሹክራን። ባይ። እሺ ባይ። አፎን እኔ ገልብ። እሺ ጋይስ ቦንስ ኦፕሲ ወይ
በቃ ነገ ትወጣለች። ከዛ ቤት ራሷ ኤምባሲ ስለምትሄድ ነገ አቡዳቢ ራሷ ሄዳ ትወስዳታለች። እሺ ከዛ እኔ እነግርሻለሁ ዋትሳፕ ላይ ወይም ላይፍ ላይ ስናገር ትሰሚያለሽ። እንደወሰደቻት ላይፍ ላይ መጥቼ ወስዳታለች ብዬ እናገራለሁ። ስናገር ትሰሚያለሽ ወይም ዋትሳፕ ላይ እነግርሻለሁ። ዋትሳፕ ላይ ከረሳው ላይፍ ላይ ስለምናገር ትሰሚያለሽ። እሺማ በቃ ይፈታል ችግሩ፣ ምንም ችግር የለውም። ሌላ ስራ ታስገባታለች። ያም ካልተስማማት ደግሞ አንቺ 1150 የምትከፊላት ከሆነ ከዛ ቢሮ ወጥታ እኔ ሌላ ስራ አስገባታለሁ። ይኸውላችሁ ቦሎቄ፣ ሽምብራና አተር። እሺ በጣም ነው የማመሰግነው። እድሜና ጤና ይስጥሽ፣ ኖሪልን አንቺ። አሚን የኔ እናት፣ ምንም ችግር የለም አይዞሽ። ዋትስአፕ ላይ የእህትሽ ስሟ ማን ነበር? ሙቾ፣ የሙቾን ቁጥር ላኪልኝ። እሺ እሺ እልክልሻለሁ። ኦኬ የሰራችበትን ትቀበልላት። እሺ እነግራታለሁ። ዋትስአፕ ላይ የአንድ ወር ተቀብላ ልካለች። የ7 ቀን እዚህኛው ቤት የ7 ቀን ነው ያላት። የ7 ቀን ደሞዟ እንድትቀበላት እነግራታለሁ። ሌላውስ ምንድን ነው? ኪንዋ፣ ባቄላ፣ ይሄ ባቄላ ማለት ነው። ይሄ አተር፣ ሽምብራ፣ ኮከምበር እና ቺሊ፣ ቶሜቶ፣ ፐርስሊ ቅጠል ፐርስሊ እና ፓፕሪካ፣ ይሄ ቤል ፔፐር ቀይና አረንጓዴ ቢጫ አልቆብኛል። አረንጓዴ ቢጫ ቀይ ነበር። ቦሎቄ ነው ኖት ባቄላ። ሶሪ ቦሎቄ ላለው ብዬ ነው ባቄላ ያልኩት። ቦሎቄ ኢትዮጵያ ጓያ የሚባል ነገር አለ። ምንድን ነው ጓያ? ይበላል ጓያ? እንደ ቦሎቄ አይነት ነው። የዶሮ ስጋ አልፈልግም፣ ይበቃኛል። በቆሎም አለው። ሶሪ በቆሎን ረስቸው። በቆሎም አለው። አዎ ይበላል። ጓያ ታውቃላችሁ? ጓያ እንደ ቦሎቄ አይነት አተር የሚመስል ሆኖ ልሙላው ስለበረደ ቢቡና አተር የሚመስል ሆኖ እንደ ቦሎቄ አይነት እኮ እሱ እንደ ከሽሮ ጋር የሚፈጭ ነው ወይስ ብቻውን ነው ተፈጭቶ ጓያ የሚበላው? ኩስኩስማ ይሄ ኩንዋኗ ኩስኩስ አለው። ዩካን አድለቱስ አልፈለኩም። እንትን አለው ምንድን ነው ፐርስሊ ያለው ዳይት ላይ ነኝ። ይኸው ሳምንቱ ሙሉ እንደዚህ ጥራጥሬ ነው የምበላው። እሺ አፍቃሪ ብላችሁ ጻፉ። ሀቡ አታነቢም? ምን ማሬ ልለምን? እሺ ጻፉ። አፍቃሪ ነኝ። እግር ያንሻፍፋል ጓያ ማን ያለው? ጥራጥሬ እግር ከማንሻፈፍ ጋር ምን አገናኘው? ጓያ ለጠላ ነው የሚሆነው። እግር ያንሻፍፋል፣ ያስቃል። ጥራጥሬ እንዴት ነው እግር የሚያንሻፍፈው? እግር ከተፈጥሮ ሸፋፋ ካልሆነ አንድ ሰው እንዴት ነው በምግብ ሸፋፋ የሚሆነው? ፈስ ያበዛል እንደሱ በሉ። ፈስ በሉ። እግር ከማንሻፈፍ ጋር ግን ጓያ ምን አገናኘው? ጥራጥሬ እኮ ነው፣ የእህል ዘር ነው። እውነት ነው። አረብ እናንተ የአበሻ አባባል ነው። ዝም ብላችሁ አትመሉ። ሪሰርች ስሩ። እስኪ ጉግል ላይ ሰርች አድርጉ። ጓያ ምንድን ነው በእንግሊዝኛ? ባውቀው ሰርች አደርግ ነበር። እሺ አፍቃሪ ብላችሁ ጻፉ። ጻፉ አፍቃሪ ብላችሁ። አፍቃሪ ነኝ ብላችሁ ጻፉና እስባችኋለሁ። ቆይ የፍቅር ታሪክ ያለው አስቴር አንድ ሰው ስበላ። ቆይ በቃ አንዳንድ ነው። አንድ ሰው ስበላ ቤተሰብ ይህንን ሁለተኛ አካውንቴን ዶክተር ሀቢባ ሚሊዮን ገዝታ ያለውን ባካፔን ፎሎ አድርጉት። ሁለተኛ አካውንቴን ፎሎ አድርጉት ቤተሰብ። ኩስኩስና ኪንዋ ይለያያሉ። አላውቅም ነበር እንደሚለያዩ። የምር አላውቅም ነበር። ሰላም
ሰላም ድምፅሽ ታፍኗል ማሬ አሁን ይሰማል አዎ ይሰማል አሁን ከይቅርታ ጋር አፍቃሪ አይደለም አልሰማም ስላልሽኝ ስጽፍሽ ስላልመለሽልኝ ነው ሌላ ሰው አፍቃሪ ብላ ሰው በውሸት መቼም እንደማላስተናግድ ማወቅ አለባችሁ እሺ እዚህ ድረስ ነበረ ኦኬ እዚህ ድረስ ነበር በላው የምር በጣም ጣፍጦኝ ነው በላ አፍቃሪ ነኝ ብላችሁ ጻፉ አፍቃሪ ብላችሁ ጽፋችሁ ገብታችሁ ውሸት ብታወሩ ሌላ ነገር ብታወሩ እነቅላችኋለሁ ሾልዳ yes please ሶፊዬ ኔማር I invite someone be yourself his name is be yourself ርቦሽ ስለሆነ ነው ኦኬ Doctor, I'm called Vincent. Everyone, how are you? I'm from Canada. You are what? I cannot hear you. I am from Ethiopia. You are from where? From Ethiopia. You are from Ethiopia? Of course. I think, are you doctor? How you write in Amharic Afghani name? If you don't know how to speak Amharic, how you comment in the comment section, you comment Afghani name. How? I can't translate. እንደ ቁምጣ አጥሮታል። ኧረ ጀለሴ ሪፖርት ሊያደርግ ሊሆን ይችላል የገባው ነቀልኩት። አፍቃሪ ነኝ ብላ ጻፍ። He's acting like he doesn't speak Amharic. ታጋሿ ስደተኛ አፍቃሪ ነኝ ብላ ይሰበታል። ሰላም አለይኩም አቡ ዋሌኩም ሰላም እንዴት ነሽ? አይ ላይክ ዩር ኩዊክ አክሽን ቬሪ ስማርት። ደህና ነኝ ማሬ እንዴት ነሽ የኔ ውድ? ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ታጋሿ ስደተኛ ታድለሽ። እንዴት ነው ታጋሽ ሆንሽው? እንዳረጊዋለሽ ግድ ነው መታገስ። ደህና ነሽ? በስንት ዓመት ላገኘሁሽ ደስ ብሎኛል። የመግባት እድል አላገኘሁ ማለት ነው። እሺ አፍቃሪ ነኝ ብለሽ ነው የገባሽው ማለት ከተውቃችሁ ጀምሪ። እሺ ማሬ ከተውቃችሁ ጀምሪ። አላውቅም በጣም ደነገርኩ። ታስገብኛለሽ ብዬ አላሰብኩም ነበር። የዛሬዋ እድለኛ አንቺ ነሽ። እውነት በጣም እድለኛ ነበርኩ፣ ግን በዚህ ሁኔታ ማውራት እችላለሁ ብዬ አላሰብኩም። ሱብሃንአላህ በጣም ነው ልቤ የመጣው። ሚውቶኝ እኮ ነው። ሳወራት ስጠይቃት አትመልሽም እንዴ ምናምን ስላት የነበረው